ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 23 2018 ዓ.ም ላይ እንገኛለን። የሰኔ 23 የ24 ሰዓት ዋና ዋና መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። መረጃዎቹ በይዘት ወታደራዊ፣ ዲፕሎማሲያዊ፣ የግንባር ዝርዝር መረጃዎችና ቀጠናዊ የኃይል አስተላለፎችን የተመለከቱ መረጃዎች ናቸው። እነዚህ መረጃዎች ከሀገር ውስጥ እስከ አፍሪካ ቀንድ ድረስ በቅደም ተከተል ወደ እናንተ አደርሳችኋለሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሰዓት በተለያዩ አካባቢዎች ውጊያዎች እየተደረጉ ነው የሚገኙት። በምስራቅ ጎጃም ሞጣ ከተማ በተደረገ ውጊያ ፋኖ ከፍተኛ ድል መቀዳጀቱን ገልጿል። በርካታ የቡድን መሳሪያዎችና የነፍስ ወከፍ መሳሪያዎች በእጁ ገብተዋል። በምንጃር ቀጠና እንደዚሁ ከባድ ውጊያ እየተደረገ መሆኑን መረጃዎች ያሳያሉ። በሰሜን ወሎ ዞን በተለያዩ አካባቢዎች የእግረኛ ሰራዊት ስምሪት መኖሩን መረጃዎች ገልጸዋል። በወለጋ በተመሳሳይ ውጊያ እየተደረገ ነው የሚገኘው። በሸዋ ወሳኝ የሚባል ስትራቴጂክ ከተማ በቁጥጥር ስር ውሏል። ይህንን ጨምሮ ሌሎች መረጃዎችን በቅደም ተከተል ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በትግራይ ከተሰሙ መረጃዎች መካከል ደግሞ በትግራይ የወረዳ አመራሮች ካህናትና ቀሳውስት ጭምር ታፍሰው ወደ ወታደራዊ ማሰልጠኛ ተወስደዋል ተብሏል። ይህንን ጨምሮ በትግራይ ያለውን አሁን ሁኔታ በተመለከተ ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እናንተ እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሱዳን ካምፕ የሚገኝ የህወሓት ታጣቂም እንደዚሁ ተኩስ መክፈቱን የወጡ የማለዳ መረጃዎች ገልጸዋል። እነዚህን ጨምሮ በዝርዝር በዚህ ሰዓት የተለያዩ የግንባር ዝርዝር መረጃዎችን እየሰማችሁ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። ይህን እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። በርካቶቻችሁ በሀሳብ አስተያየት እየተሳተፋችሁ ነው የምትገኙት። አሁንም ሀሳብ አስተያየቶቻችሁን አድርሱኝ፣ አመሰግናለሁ። እንግዲህ በዚህ ሰዓት ከያስኳቸው መረጃዎች መካከል በርካቶቹ ወታደራዊ መረጃዎች ናቸው። በኢትዮጵያና ሱዳን ድንበር አቅራቢያ የሚገኘው የሱዳን ብሔራዊ ጦርም ወሳኝ የሚባሉ ስትራቴጂክ ቦታዎችን ተቆጣጥሬያለሁ እያለ ነው የሚገኘው። ከአርኤስኤፍ ጋር በተያያዘ የተለያዩ ሚስጥራዊ ሰነዶች እየወጡ ነው። በትላንትናው ዕለት የወጣ መረጃ እንዳደረስኳችሁ መሪው መሐመድ ደጋሎ 9 ቢሊዮን የአሜሪካ ዶላር 50 ቶን ወርቅ በአረብ ኤሚሬትስ ታግዶበታል። አረብ ኤሚሬትስ በዚህ ቀጠና ጦርነቱን እየቆሰቆሰች ከቆየች በኋላ አሁን እጇ ይዛለ ይመስላል። ፈጥኖ ደራሽ ኃይሉ የምታደርገው ድጋፍ ለኢትዮጵያ እንዲሁም ደግሞ ለሶማሊላንድ፣ ፑንትላንድና በአካባቢ የምታደርጋቸው ድጋፎች እየተቀዛቀዙ መጥተዋል የሚሉ ዓለም አቀፍ ወታደራዊ፣ ፖለቲካዊ፣ ጂኦፖለቲካዊ ተንታኞች እየተናገሩ ነው የሚገኙት። ይህ የኢራንና የአሜሪካን ጦርነት ተከትሎ ነው። በእርግጥ ከአሁን በፊት በተሰለፈባቸው ግንባሮች በአብዛኞቹ ተሸናፊ ሆና ነው የወጣችው አረብ ኤሚሬትስን ወታደራዊ አጋርና ፖለቲካዊ ስትራቴጂክ አጋር አድርጎ ይዞ መቀጠል የት ድረስ ያስኬዳል የሚለውን በየመን በሳውዲ አረቢያ ተሸንፋ የወጣችበትን እንዲሁም ደግሞ በሌሎቹ የመካከለኛው ምስራቅ አካባቢዎች ያላትን እንደዚሁ አሁናዊ ስምሪት በመመልከት በአፍሪካ ቀንድ በቻድ፣ በሊቢያ፣ በሱዳን፣ በደቡብ ሱዳን፣ በሶማሊያ፣ በኢትዮጵያ በአፍሪካ ቀንድ ያላትን ስምሪት ወደፊትም አዋጭ ያልሆነ ወታደራዊ ስሌት ሊሆን ይችላል። ምልክቶቹ እነዚህን የሚያሳዩት። ለማንኛውም በዝርዝር እንመለከታቸዋለን መረጃዎቹን። ወደ መጀመሪያ መረጃ ነው የሚሄደው። ይሄ መረጃም አይደለም የሀዘን መግለጫ ነው። በቅሊንጦ እስር ቤት የሚገኘው ጋዜጠኛ ዳዊት በጋሻው አባት ከዚህ ዓለም በሞት መለየታቸውን መረጃዎች ጠቁመዋል። ጋዜጠኛ ዳዊት በጋሻው በዚህ ሰዓት በቅሊንጦ እስር ቤት ሆኖ የአባቱን ሀዘን ተቀምጦ ይገኛል። በቅሊንጦ እስር ቤት ውስጥ ሆኖ የአባቱን ህልፈት መስማቱን የገለጹት የመረጃ ምንጮች በከባድ ሀዘን ውስጥ እንደሆነ ገልጸዋል። እስር ቤት ውስጥ ሆኖ የአባትን ሞት መስማት፣ የቅርብ ቤተሰብን ሞት መስማት፣ በቀብር ላይ አለመገኘትና ከወዳጅ ዘመድ ጋር ሆኖ እርምን አለማውጣት፣ ሀዘንን አለማውጣት ምን ያክል ጫና እንደሚፈጥር ያውን በእስር ቤት ሆኖ ሀዘኑ ከባድ ነው የሚሉት ወደ ቅሊንጦ ሄደው የጠየቁት ባልደረቦቹ ዳዊት በጋሻውን እግዚአብሔር እንዲያጽናናው እንደዚሁ ተመኝተዋል። አባቱንም በነፍሳቸውን በአጸደ ገነት እንዲያኖረው መልእክት አስተላልፈዋል። እንግዲህ እንደ ዝግጅት ክፍል እኔም እንደ ባልደረባ ጋዜጠኛ ዳዊት በጋሻው በእስር ቤት ሆኖ የአባትን ሀዘን በመስማትህ እጅግ ያሳዝናል። እንግዲህ ብርታቱን ጥንካሬውን ይስጥህ፣ አባትንም ነፍሳቸውን በአጸደ ገነት ያኑርልን። ከዚህ በፊት ጋዜጠኛ ጎበዜ ሳይ በተመሳሳይ በዚሁ እስር ቤት ሆኖ የአባቱን ህልፈት መስማቱ ይታወቃል። ጋዜጠኛ ጎበዜ ሳይን፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ ገነት አስፋውና ጋዜጠኛ መስከረም አበራ፣ ጋዜጠኛ አባይ ዘውዱን ጨምሮ በርካታ ጋዜጠኞች እና በርካታ ፖለቲከኞች በቅሊንጦ እስር ቤት ይገኛሉ። አሁን በዚህ ሰዓት ከ362 በላይ የአማራ የፖለቲካ እንዲሁም ደግሞ የህሊና እስረኞች በቅሊንጦ በቃሊቲና በአካባቢ በሚገኙ እስር ቤቶች እንደሚገኙ የጠበቆቻቸው ላይ የተገኙ አሃዛዊ መረጃዎች ያሳያሉ። እንግዲህ በተደጋጋሚ በቅሊንጦ እስር ቤት፣ በቃሊቲ እስር ቤት ለሚገኙ እስረኞች የችሎት መረጃዎችን ያሉበትን አጠቃላይ ሁኔታ በተመለከተ ተደጋጋሚ የሚዲያ ሽፋን ማግኘታቸውን ይታወቃል። አሁን የችሎት ዘገባዎች የቀነሱት ረጅም ቀጠሮች መሰጠታቸውና ክረምት መግባቱን ተከትሎ ያው ችሎቶች ወደ ጥቅምት አካባቢ ብዙዎቹ ቀጠሮ ስለተሰጣቸው ነው።
ከዛ በፊት የተሰጡ ቀጠሮች ካሉም የችሎት መረጃዎችን ሽፋን ይሰጣቸዋል። ወደ መረጃዎቹ ነው የሚሄደው። ወደ ግንባር መረጃዎች ሲሄድ ወደ ሸዋ የሚወስድን መረጃ አስከትላለሁ። በሸዋ ወሳኝ የምትባል ከተማ በቁጥጥር ስር ስለመዋሏ መረጃዎች ገልጸዋል። የጃልመሮ ጦር ወሳኝ የምትባለውን ከተማ መቆጣጠሩን የገለጹት የመረጃ ምንጮች ለወታደራዊ ስትራቴጂ እጅግ አስፈላጊ የተባለችውን ከተማ የጃልመሮ ጦር ዛሬ ማለዳ መቆጣጠሩን መረጃዎች ገልጸዋል። ዛሬ ሰኔ 23 2018 ዓ.ም በከተማው በሚገኙ ወታደራዊ ካምፖች፣ ጊዜያዊ የሚሊሻ ካምፖች፣ የፖሊስ ጣቢያዎች እና የጸጥታ ኃይሎች መዋቅር ላይ ጥቃት በመሰንዘር ነው የጃልመሮ ጦር ይችን ከተማ የተቆጣጠረው። 3 ዞኖችን የምታገናኝ ቁልፍ ቦታ እንደሆነች የገለጹት የመረጃ ምንጮቹ የጃልመሮ ጦር ዛሬ የተቆጣጠራት ከተማ ሆሮ ጉዱሩ ወለጋ ዞንን፣ ምስራቅ ወለጋ ዞንን እንዲሁም ደግሞ ምዕራብ ሸዋን የምታገናኝ ለኩታ ገጠም ዘመቻዎች፣ ለወታደራዊ ስምሪት፣ ለሎጂስቲክስ ስርጭትና ለወታደራዊ እንቅስቃሴ እጅግ አስፈላጊ የሆነች ከተማ እንደሆነች ተገልጿል። ከተማዋ ባኮ ተብላ የምትጠራ ከተማ እንደሆነች የአካባቢውን መልካም ምድር የሚያውቁ የመረጃ ምንጮች ይህንን አጋርተዋል። ቀደም ብሎ በሰኔ ወር በመጀመሪያው ሳምንታት የጃልመሮ ጦር በሆሮ ጉዱሩ ወለጋ፣ ምስራቅ ወለጋ፣ ሸዋ እንዲሁም ደግሞ በአሮሲና ስምጥ ሸለቆ አካባቢዎችን ጨምሮ በተለያዩ ቀጠናዎች በርካታ አካባቢዎችን መቆጣጠሩን በተደጋጋሚ በወጡ መረጃዎች ለመገንዘብ ተችሏል። የአማራ ማህበር ሳምንታዊ ሪፖርቱን አውጥቷል። መቀመጫውን በአሜሪካ ያደረገውና በየሳምንቱ በአማራ ክልል እየተደረገ ያለውን ጦርነት እንዲሁም ደግሞ በመላው ኢትዮጵያ አካባቢ በአማራ ላይ እየደረሱ ያሉ ግፍና ሰቆቃዎችን በሰነዶች እያወጣ የሚገኘው የአማራ ማህበር በሰኔ 15 ከሰኔ 21 ያለ የ7 ቀን አጠቃላይ በአማራ ክልል ያለውና በአካባቢ የተከሰቱ የጦርነት ውሎችና የሰብአዊ መብት ጥሰቶችን የሚያጠቃለውን ሳምንታዊ ሪፖርቱን ይዞ ወጥቷል። በሪፖርቱ ላይ በአማራ ፋኖ ራስን የመከላከል ኃይልና በኦሮሞ ብልጽግና አገዛዝ ጥምር ጦር መካከል በሚደረገው ውጊያ በተለያዩ የአማራ ክልል አካባቢዎች በከፍተኛ ሁኔታ ጦርነቱ እንደቀጠለ ሪፖርቱ ያሳያል። በአማራ ክልል ብቻ በሚገኙ 10 ዞኖች ከ35 በላይ በሚሆኑ ወረዳዎች፣ ከተማ አስተዳደሮች ላይ የጦርነት ክስተቶችና የመብት ጥሰቶች መመዝገቡን ሪፖርቱ ያሳያል። ውጊያና ግጭት ከተመዘገበባቸው የአማራ ክልል ዞኖች መካከል ሰሜን ወሎ፣ ደቡብ ወሎ፣ ሰሜን ሸዋ፣ ምስራቅ ጎጃም፣ ምዕራብ ጎጃም፣ አዊ ብሔረሰብ ዞን ጨምሮ በደቡብ ጎንደር፣ ማዕከላዊ ጎንደር፣ ምዕራብ ጎንደር እና ሰሜን ጎንደር እንዲሁም ደግሞ ባህር ዳር ዙሪያና ሰሜን ጎጃም ይገኙበታል ብሏል ሪፖርቱ። ከዚህ በተጨማሪ የውጊያ የጸጥታ ቀውሱ ስፋት በኦሮሚያ ክልል ስር በሚገኙ ምስራቅ ወለጋና ሰሜን ሸዋ ዞኖችም እንዲሁም ደግሞ በርዕሰ መዲናው አዲስ አበባን ጨምሮ የመብት ጥሰቶች መመዝገባቸውን ገልጿል። በቀጠለው አስከፊ ውጊያ በንጹሐን ዜጎች ላይ የደረሰውን የአካልና የሕይወት ጉዳትን በተመለከተ በ5 ዞኖች ስር በሚገኙ 6 ወረዳዎች በርካታ ንጹሐን ላይ የደረሱ ጉዳቶች ተመዝግበዋል። በሰሜን ወሎ ራያ ቆቦ፣ በሰሜን ሸዋ ሀገረ ማርያም፣ ከሰም፣ ምስራቅ ጎጃም አዋበል፣ ምዕራብ ጎጃም ደጋዳሞት እንዲሁም በአዊ ዞን ዳንግላ ወረዳዎች በንጹሐን ላይ የደረሱ የሞትና የአካል ጉዳቶች ተመዝግበዋል። ከዚህ በተጨማሪ በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ ውስጥ ተጨማሪ ንጹሐን ጉዳት መመዝገቡንም ዝርዝር ሪፖርቱ ያሳያል። እገታና የተደራጀ ስርዓትን በተመለከተ በሰሜን ወሎ አለማጣ ከተማና በደቡብ ወሎ ወረኢሉ ወረዳ እስራቶች ተፈጽመዋል። በተለይ በአለማጣ ከተማ በህወሓት ታጣቂዎች የተፈጸመው እስራት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶችና መሪዎች ላይ የተለየ ኢላማ ያደረገ እንደሆነ ሪፖርቱ ጨምሮ ይዞ ወጥቷል። በተያያዘ ዜና በኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ ውስጥ በኦነግ ሸኔ ታጣቂዎች አማካኝነት በንጹሐን ላይ መጠነ ሰፊ እገታ፣ ግድያ መፈጸሙን ተረጋግጧል። የአየር ጥቃትና የኮሚኒኬሽን መዘጋትንም እንደዚሁ ሪፖርቱ ይዞ ወጥቷል። በዚህ ሳምንት የድሮን ጥቃቶች ቀጥለው ውለዋል ያለው ሪፖርቱ በአማራ ክልል ደቡብ ጎንደር ዞን ሊቦ ከምከም ወረዳ ውስጥ የድሮን እንቅስቃሴ የተመዘገበ ሲሆን በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ፣ ኪረሙ ወረዳ እንዲሁም ደግሞ በሌሎቹ አካባቢዎች የድሮን ጥቃቶችና የድሮን ስምሪቶች መደረጋቸው ተገልጿል። ይህንን ተከትሎ በምስራቅ ወለጋ ጊዳ አያና ወረዳ ውስጥ ሙሉ በሙሉ የቴሌኮሙኒኬሽንና የኔትወርክ አገልግሎት ተዘግቶ እንደነበር የሳምንታዊ የአማራ ማህበር ሪፖርት አረጋግጧል። በነገራችን ላይ የአማራ ማህበር አሁን ካሉት ማህበራት በተሻለ ሁኔታ መረጃዎችን በመሰነድ ዝርዝር ሪፖርቶችን፣ የምርመራ ዘገባዎችን በማውጣት ጭምር ላለፉት 4 ዓመታት በሁሉም አካባቢዎች እየተፈጸሙ ግፍና ሰቆቃዎችን በየጊዜው ለሰብአዊ መብቶች ያቀርባል፣ ሪፖርት ይሰንዳል። ሳምንታዊ ሪፖርቶችን ላለፉት 4 ዓመታት ያለማቋረጥ እያዘጋጀ ነው። ቀድሞ ይህንን ያደርግ የነበረው ሞረሽ ወገን ተብሎ ይጠራ የነበረው እና በአቶ ተክሌ ሻው ይመራ የነበረ ድርጅት ነው። ይህ ድርጅት 1984 እስከ 2008 የኢትዮጵያ አቆጣጠር ድረስ ለተፈጸሙት ግፍና ሰቆቃዎች
ምጽአተ አማራ በሚል ባለ 700 ገጽ መጽሐፍ ይዞ ወጥቷል። የአማራ ማህበርም ይህንን ሰነድ እያሰነደ ይገኛል። በእንግሊዝኛና በአማርኛ በየሳምንቱ ሰነዶችን እያዘጋጀ ይገኛል። በገጹ ገብታችሁ ልትከታተሉ ትችላላችሁ። ወደ ግንባር መረጃው ስንሄድ ወደ ምስራቅ ጎጃም ነው የምንሄደው። በምስራቅ ጎጃም ሞጣ ከተማ አቅራቢያ ከፍተኛ ውጊያ መደረጉንና በጦርነቱ ላይ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ መድረሱን የፋኖ የመረጃ ምንጮች ገልጸዋል። ከፋኖ መረጃ ምንጮች ለኢትዮ ፎከስ የተላከው መረጃ እንደሚያመላክተው ውጊያ የተካሄደው ዛሬ ማለዳ ከ10 ሰዓት እስከ ንጋት 12 ሰዓት ተኩል ድረስ እንደሆነ ገልጾ በዚህ ለ2 ሰዓት ተኩል በቆየው ውጊያ የፋኖ ኃይሎች ከፍተኛ ድል መቀዳጀታቸውን አስረጅ መረጃዎችና አሃዛዊ ቁጥሮችን ጭምር ይፋ አድርገዋል። የፋኖ ኃይሎች በካምፑ ላይ በሁለት አቅጣጫ ድንገተኛ ጥቃት የሰነዘሩ ሲሆን ይህንን ተከትሎ ለተከታታይ 2 ሰዓታት በቆየው ውጊያ የሚከተለው ወታደራዊ ምርኮና ድል ማግኘታቸውን የፋኖ መረጃዎች ገልጸዋል። ብሬን ስናይፐር፣ 2 ብሬን፣ 1 ስናይፐር፣ 1 ዲሽካ፣ 47 ክላሽንኮቭ ጨምሮ አብራራውና ኬኤስ ተብሎ የሚጠሩ መሳሪያዎች ከ9 በላይ 7000 ተተኳሽ፣ 1400 በላይ የድሽቃ እንዲሁም ደግሞ 2500 በላይ ብሬን ተተኳሾችን ጨምሮ 3 ወታደሮች ሲማረኩ 11 ወታደራዊ ትጥቆች መማረካቸውን አንድ ሬጅመንት ኃይል የሚሆን በዚህ ውጊያ ሙሉ በሙሉ ጉዳት ስለማስተናገዱ በተለይ የሬጅመንቱ ሞተራይዝድ እና መካናይዝድ ክፍል የደረሰው ጉዳት የቡድን መሳሪያዎች በፋኖ እጅ እንዲገቡ እንዳስቻለ የመረጃ ምንጮቹ ገልጸዋል። ይህንን ጥቃት ተከትሎ ከሞጣ ከተማ ወደ ሙገር ቻይና ካምፕ ተብሎ ወደሚጠራው ጥቃት ወደ ተከፈተበት አካባቢ አሁን ረፋድ ላይ ተጨማሪ ኃይል መንቀሳቀሱን እና የተንቀሳቀሰው ኃይል በአካባቢው ያላቋረጠ የዙ 23 እና የሞርተር ድብደባ እያደረገ ቢሆንም ይህንን ዘመቻ የፈጸሙ የፋኖ አባላት አካባቢውን ሙገር እና ቻይና ካምፕን ለቀው ወጥተዋል ነው እያሉት ለኢትዮ ፎከስ ከላኩት መግለጫ ላይ እንደገለጹት። ዘመቻውን የፈጸሙት ሁለቱ የፋኖ ኦፕሬሽን ክፍሎች የተሰጣቸውን ወታደራዊ ግዳጅ በተሳካ ሁኔታ ካጠናቀቁ በኋላ ለቀው ወጥተዋል ሲሉ ገልጸዋል። ስለ ሁኔታው ተለዋጭ መረጃዎችን እየተከታተልኩ ወደ እናንተ የማደርስ ይሆናል። ወደ ትግራይ የሚወስደን መረጃ በመሃል ላስገባ። በሱዳን የሚገኙ የህወሓት ታጣቂ ኃይል ተኩስ መክፈቱና የሱዳን ጦር ወደ ኢትዮጵያ ድንበር አካባቢ መጠጋቱን ዛሬ ማለዳ የወጡ መረጃዎች ገልጸዋል። ይሄ በሁመራ ትይዩ ባለው አካባቢ ነው። በአሶሳ ቀጠና ያለውን የሱዳን ጉዳይ አይደለም። በሱዳን ድንበር አካባቢ የደህንነት ውጥረቱ እያገረሸ መምጣቱን የሚያሳዩት መረጃዎች በሱዳን መጠለያ ጣቢያዎች አካባቢ የሚንቀሳቀሱ የህወሓት ታጣቂ ኃይሎችም ለአንድ ሰዓት ያህል የሞርተር እና የድሽቃ ተኩስ ማሰማታቸውን ገልጸዋል። ታጣቂዎቹ ተኩሱን የከፈቱት ሸረሪና ካምፕ አቅራቢያ በሚገኙ ግዴማና ዛሃና ተብሎ በሚጠሩ አዳዲስ የካምፖችና አቅራቢያዎቻቸው እንዲሁም ደግሞ ሸረሪና ተብሎ ከሚጠራው ነባር ካምፕ በመውጣት ነው ይህንን ተኩስ እየከፈቱት። ይህ ለአንድ ሰዓት የዘለቀው ከባድ ተኩስ ቢሰማም የታጣቂዎቹ ስምሪት ወደ ድንበር ስለመጠጋቱ እስካሁን ድረስ የታወቀ ምንም ነገር የለም። የዚህ ከባድ ተኩስ ዋና ዓላማ የሱዳን ጦር ወደ ምዕራብ አርማጭሆ አብደራፊ አቅጣጫ እያደረገ ላለው ወታደራዊ እንቅስቃሴ ሽፋን ለመስጠት ይሆናል የሚል እንደዚሁ ሌሎች የመረጃ ምንጮችን ገልጸዋል። ይህ የሱዳን የመከላከያ ኃይሉን አቅጣጫ ለማስቀየስ የተደረገ ስልታዊ ተኩስ እንደሚሆን ገምተዋል። በአሁኑ ወቅት የሱዳን መደበኛ ጦር ወደሚከተሉ ስልታዊ ቦታዎች እየተጠጋ መሆኑንም መረጃዎቹ ገልጸዋል። መቻት ተብሎ ወደሚጠራ፣ ባህረ ሰላም ተብሎ ወደሚጠራና አቦጤር ተብሎ ወደሚጠሩ የምዕራብ አርማጭሆ አብደራፊ ድንበር አካባቢዎች የሱዳን ጦር እየተንቀሳቀሰ ነው የሚገኘው። በዚህ ቀጠና የሱዳን ጦር ወደ 29 ኪሎ ሜትር መሬት ዘልቆ የወሰደበት ቀጠና ነው። እነዚህ የተጠቀሱትን አካባቢዎች ጨምሮ ወደ አልፋሽካ ተብሎ ወደሚጠራው እና ወደ ሜዳማው አካባቢ ከ29 ኪሎ ሜትር በላይ ዘልቆ መግባቱ ይታወቃል። ይሄ የሆነው እንግዲህ ከ5 ዓመታት በፊት ነው። በዚህ አካባቢ አሁን ወቅት መደበኛ የክረምት የእርሻ እንቅስቃሴ እየተደረገ ቢሆንም የሱዳን ጦር ግን ድንበር አካባቢ ላይ አዳዲስ ወታደራዊ ካምፖችና ስልታዊ መንገዶችን በመገንባት ላይ እንደሚገኝ ከአብዱራፊ የዓይን እማኞች ለኢትዮ ፎከስ ተናግረዋል። በሱዳን መጠለያ ጣቢያዎች ስር የሚገኙ ሀሻብ አካባቢ ከ300 በላይ የትግራይ ተፈናቃዮች በህወሓት ወታደራዊ አዛዦች ተይዘው ወደ ወታደራዊ ማሰልጠኛ ካምፖች ሰሞኑን መወሰዳቸውንም የመረጃ ምንጮቹ ጨምረው ገልጸዋል። ይህ እንግዲህ በሱዳን የስደተኛ መጠለያ ጣቢያ ላይ የሚገኙ የትግራይ ተወላጆችን ነው በአካባቢ ወዳሉ ስልጠና ወታደራዊ ካምፖች እየተወሰዱ ነው። በትግራይ አካባቢ ያሉ መረጃዎችንም ስንመለከት እነ ጀነራል ጻድቃን ገብረትንሳኤ ትንታኔን በተመለከተ እንግዲህ ከሚዲያ ጋር ባደረጉት ቆይታ የህወሓት አርሚዎች ቁጥር የሰራዊት ቁጥር በእጅጉ ቀንሷል፣ በ8 እጥፍ ቀንሷል እያሉ ነው የሚገኙት። ቀድሞ 15000 እና ከዛ በላይ ኃይል የነበራቸው የህወሓት አርሚዎች አሁን በዚህ ሰዓት ያላቸው የአርሚ ቁጥር ከ2000 እስከ 3000 ቀንሷል ማለታቸውን እንግዲህ ብዙዎቻችሁ ምናልባት ሚዲያ ሰምታችሁ ከሆነ በቀጥታ ከተናገሩት ላይ ልትሰሙ ትችላላችሁ። ጀነራል ጻድቃን ይህንን የነደብረ ጽዮንን ቡድን በተመለከተ በሰጡት አስተያየት
ጊዜያዊ አስተዳደሩና በህወሓት መሪዎች መካከል ያለው ፍጥጫ ምን ያህል ደረጃ እንደደረሰ በደንብ ያሳዩበት ነው። እነሱ አዲስ ኃይል ፖለቲካዊ የምክር ቤት ካውንስል እንዲሁም ደግሞ ወታደራዊ ኃይል አዘጋጅተው ትግራይን ከነደብረ ጽዮን ለመቀበል ጫፍ ላይ መድረሳቸውን በንግግራቸው ገልጸዋል። ህወሓት ሌላ ጦርነት ለመክፈት ፍላጎት ቢኖረውም ህዝቡን በማንቃት የሰው ኃይል በመመልመል ሎጂስቲክ በማደራጀት በኩል ጉልበት እንዳይኖረው በማድረጋቸው ህወሓት ከፍተኛ የሆነ የሰው ኃይል ችግር ውስጥና የበጀትና የሎጂስቲክ ችግር ውስጥ እንዲወድቅ በማድረግ የፖለቲካ የበላይነት ስለመውሰዳቸው ጻድቃን ተናግሯል። በሌላ በኩል ጀነራል ጻድቃን የሰው ኃይል የላቸውም ካሉት መግለጫ ጋር በቀጥታ የሚገናኝ በትግራይ ክልል በተለያዩ አካባቢዎች እየተደረገ ያለው ወታደራዊ አፈሳ የተመለከቱ አጫጭር መረጃዎችን ወደ እናንተ ላድርስ። ህወሓት ያጋጠመውን የሰው ኃይል እጥረት ለመሙላት የኃይል እርምጃዎችን እየወሰደ መሆኑን መረጃዎቹ ይጠቁማሉ። በትግራይ የተለያዩ ከተሞችና ወረዳዎች ሰፊ ወጣቶችና የሲቪል ማህበረሰብ አባላት የግዳጅ ወታደራዊ አፈሳ ወይም ደግሞ ገፈፋ እየተደረገ መሆኑን መረጃዎቹ ይጠቁማሉ። ይህ ላለፉት 3 ተከታታይ ሳምንታት ያለማቋረጥ ነው። ዛሬ በመቀሌ፣ ማይጨው፣ ውቅሮ፣ ደጋ ሐሙስ ከተሞች ጸጥታ ኃይሎች ባደረጉት ድንገተኛ ፍተሻ በርካታ ወጣቶች፣ የቀን ሰራተኞች፣ የሃይማኖት ተማሪዎች፣ የቆሎ ተማሪዎችን ጨምሮ መያዛቸውን የዓይን እማኞች ገልጸዋል። ከተያዙት መካከል የአክሱም ዩኒቨርሲቲ መምህርን ጨምሮ የአንበሳ ባንክ ስራ አስኪያጆችም እንደዚሁ ተይዘው ተወስደዋል ነው የተባለው። በነገራችን ላይ በርካታ ከ200 በላይ የቆሎ ተማሪዎች ተይዘው ተወስደዋል ተብሏል። በትግራይ ቀደም ብሎ በደብረ ታቦርና አዴት አካባቢ እንደዚሁ በአማራ ክልል እንደዚሁ ለመከላከያ ሌሎች ወጣቶች ታፍሰው ተወስደው 8ቱ ሰሞኑን ወለጋ ውስጥ በነበረ ጦርነት ስለመሞታቸው ባለፈው መረጃዎች ይፋ ማድረጋቸው ይታወቃል። የቆሎ ተማሪዎች በአማራ ክልል አካባቢ ለመከላከያ ሰራዊት አፈሳ ሲደረግ፣ በትግራይ ክልል ደግሞ ለትግራይ ታጣቂዎች አፈሳ እየተደረገ ነው። በዚህም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀጣይ መዋቅር እንዳይኖራት፣ ተተኪ ተማሪዎች እንዳይኖሯት፣ ተተኪ ካህናት እንዳይኖሩ ይሄ ጦርነት ከፍተኛ አስተዋጽኦ፣ አሉታዊ ጫና እያሳረፈ ይገኛል። በሌላ በኩል በትግራይ በሰባ እንደርታ ወረዳ ከ150 በላይ ወጣቶች ተይዘው መረብን ወንዝ ተሻግረው ወደ ኤርትራ ሳዋ ማሰልጠኛ ሳይወሰዱ እንዳልቀሩ መረጃዎች ጠቁመዋል። ደጋ ሐሙስ ተብሎ ከሚጠራው አካባቢ ጦርነት ይብቃ በማለት በማህበራዊ ሚዲያ የጻፉ አዛውንቶችም በህወሓቶች ታስረዋል፣ የወጣውን አዋጅ ተላልፈዋል በሚል በቁጥጥር ስር ውለዋል። በመቀሌ የሚገኘው የቀድሞ ኢትዮጵያ የሰሜን አየር ኃይል ምድብ አካባቢ ወደ ደቡብ አቅጣጫ ወደ አፋርና ወደ ራያ ሎጂስቲክና ወታደራዊ እንቅስቃሴ ለማድረግ በዚህ በአየር ኃይል ግቢ ውስጥ ከፍተኛ ወታደራዊ ዝግጅት እየተደረገ እንደሆነ መረጃዎች ገልጸዋል። ይህ በእንዲህ እንዳለ የተሰጣችሁን ኮታ ወይም ደግሞ የሰው ኃይል አላዋጣችሁም በሚል የወረዳ አስተዳዳሪዎችን ጨምሮ የሌሎች ባለስልጣናት በህወሓት ታጣቂዎች ተይዘው ወደ ማሰልጠኛ መወሰዳቸው ደግሞ መነጋገሪያ ከሆኑ መረጃዎች መካከል ይገኝበታል። የዘራይ ኃይሌ እና የካቢኔ አባላቸው ወደ አርሚ 42 ተወስደዋል። ክሳድ ግባና ደደቢት አካባቢ ወደሚገኝ ጊዜያዊ ማሰልጠኛ ነው የተወሰዱት። ያስገደ ጽምብላ ወረዳ አስተዳዳሪ ናቸው ከነ ካቢኔያቸው ለውትድርና የተወሰዱት። የተሰጣችሁን የሰው ቁጥር አላመጣችሁም በሚል ነው ራሳቸው ወደ ካምፕ እንዲገቡ እየተደረገው። ይህ የሚያሳየው መዋቅሩ በትእዛዝ ሰንሰለት ብቻ ሳይሆን በግዴታም ኃይልና አማራጭ አድርጎ አዋጁን እየተገበረ መሆኑን ነው። ወደ ግንባር መረጃዎች ይቀጥላለሁ። በሆሮ ጉዱሩ ወለጋ ዞን በአሙሮ ወረዳ ስር በምትገኘው አጋምሳ ከተማ ዛሬ ማለዳ ከፍተኛ ተኩስ ልውውጥ መደረጉን የመረጃ ምንጮች ገልጸዋል። ከስፍራው የወጡ መረጃዎች እንደሚያመላክቱት በከተማዋ የነበረው የሚሊሻ ኃይል እየተበታተነ ሲሆን የገዢው አገዛዝ ስርዓትን የሚደግፉ በአካባቢው ቄሮ ተብለው የተደራጁ ቡድኖች በአካባቢ በሚገኙ የአማራ አርሶ አደሮች ንብረት ላይ ከፍተኛ ዝርፊያ ፈጽመዋል። በትጥቅ በመታገዝ ነው ዝርፊያ የፈጸሙት። እንዲሁም ደግሞ በዚች በአጋምሳ ከተማ የፋኖ ኃይሎች ወደ ከተማው በመግባት ከፍተኛ ተኩስ ከፍተዋል። ቀደም ብሎ የተወሰዱ የቁም ሳጥን ለማስለቀቅ እነዚህ ቄሮ የሚባሉት የቁም ሳጥን ዘርፈው ካመጡ በኋላ ለአካባቢው የጸጥታ ኃይል በየካምፑ ለሚገኙ የጋቸና ሲርና ረጲሎላ መከላከያ፣ የኦሮሚያ ጸጥታ ኃይሎች እንደ ገዳ ኮማንዶ፣ የክልሉ ልዩ ኃይል እንዲሁም ለፖሊስ አባላት ይሰጣሉ። እነሱ እያረዱ ይበላሉ። ይህንን እያደረጉ ነበር በአካባቢው የሚገኙ የቄሮ ሰራዊት። የመንግስት ቅጥረኛ በሆነ የተነገረው ቄሮ ተብሎ የሚጠራው የአካባቢው ዘራፊ ቡድን ከምስራቅ ወለጋ ኪረም ወረዳ የተለያዩ ቀበሌዎች ጋር በመቀናጀት በርካታ የአማራ አርሶ አደር ከብቶችን መዝረፉንም መረጃዎች ጠቁመዋል። እስካሁን ባለው መረጃ መሰረት ብቻ ከ500 በላይ የዳልጋ ከብቶች መዘረፋቸውን የመረጃ ምንጮች ገልጸዋል። ዛሬ በአጋምሳ ከተማ ላይ የተከፈተው ከፍተኛ ውጊያ ይህንን የተዘረፈ ከብት ለማስመለስ የተደረገ እንደሆነ የገለጹት የመረጃ ምንጮች አጋምሳ ከተማ እንግዲህ ከጎጃም ቡሬ በ78 ኪሎ ሜትር ርቀት ላይ የምትገኝ አካባቢ እና
ወደ አማራ ክልልና ኦሮሚያ ክልል መግቢያ ወሳኝ ቦታ ላይ የምትገኝ ከተማ እንደሆነች ጨምረው ገልጸዋል። በዚህ ከተማ ነው ዛሬ ከማለዳ ጀምሮ ውጊያ እየተደረገ ያለው። ወደ ሌላው ምስራቅ ወለጋ ዞን በተለያዩ ወረዳዎች በተለይ አማራ በሚኖርባቸው አካባቢዎች ላይ ላለፉት ቀናት የድሮን አሰሳና ስምሪት አሁንም ተጠናክሮ ቀጥሏል። ምስራቅ ወለጋ ዞን ሊሙ ወረዳ ዋጃ ተብሎ የሚጠራ አካባቢም የድሮን ጥቃት ስለመፈጸሙ መረጃዎች ገልጸዋል። በተፈጸመው የድሮን ጥቃት የደረሰ ጉዳት የለም። ሆኖም ግን አሁንም ከፍተኛ ስጋት እንዳለ መረጃዎቹ ጠቁመዋል። ሆሮ ጉዱሩ ወለጋ፣ ምስራቅ ወለጋ ዞኖች አካባቢ አሁንም ከፍተኛ ጥንቃቄ እንደሚያስፈልግ ይህንን መረጃ ያደረሱ የመረጃ ምንጮች ገልጸዋል። ወደ ሸዋ ቀጠና ስንሄድ በሸዋ ጣርማበር ወረዳ ልዩ ስሙ አርማንያ ተብላ በምትጠራ ቦታ የፋኖ አባላት ወደ ከተማ ዘልቀው በመግባት ድንገተኛ ጥቃት መፈጸማቸውን መረጃዎች ገልጸዋል። የፋኖ አባላት ወደ ከተማ ዘልቀው በመግባት በቦታው ላይ በነበሩ የሚሊሻ አባላት ድንገተኛ ጥቃት ሰንዝረዋል። በጥቃቱ ሳቢያ የሚሊሻ አባላት ሕይወት ማለፉ የተረጋገጠ ሲሆን ቁጥራቸው በውል ለማወቅ አልተቻለም ተብሏል። ፋኖ ጥቃቱን ከፈጸመ በኋላ በሚሊሻ አባላት እጅ የነበሩ የጦር መሳሪያዎችና የተለያዩ ተተኳሾችን ማርኮ ይዞ ወጥቷል። ጥቃቱን የፈጸሙ አባላት ምንም አይነት ጉዳት ሳይደርስባቸው ወደ ቀጠናቸው ተመልሰዋል። ይህንን ግዳጅ ለፈጸሙ የፋኖ አባላት አደረጃጀቶቹ ምስጋና አቅርበዋል። ወደ አፋር የሚወስድን መረጃ ሳስከትል በአፋር ክልል ደግሞ ያለው አጠቃላይ ሁኔታ አሁን ጸጥታው ወደ ከፍተኛ ደረጃ እና ወደ ጦርነት እየገባ እንደሆነ የሚያሳይ መረጃ ነው የወጣው። በአፋር ክልል አፋር አብዮታዊ ዲሞክራሲያዊ ግንባር ተብሎ የሚጠራው ኦጉጉሞ ተብሎ የሚጠራው ኃይል እንቅስቃሴን ተከትሎ የክልሉ የፖሊስና የሚሊሻ አባላት ወደዚህ ኃይል እየተቀላቀሉ እንደሆኑ ተገልጿል። የፖለቲካና የጸጥታ ተንታኞች እንደሚሉት በአሁኑ ወቅት የፌዴራል መንግስት በኦሮሚያ፣ በአማራ፣ በአፋር በትግራይ ክልሎች ያሉትን ተደራራቢ የትጥቅ ትግሎችና የፖለቲካ አለመረጋጋቶችን በአንድ ጊዜ ለመመከት የሚችልበት ደረጃ ላይ አይደለም እያሉ ይገኛሉ። እነዚህ ክስተቶች አሁን የተናጠል የጸጥታ ችግሮች ብቻ ሳይሆኑ የአገሪቱ ግዙፍ ወታደራዊ ግንባሮች እየሆኑ እንደሆነ ወታደራዊ ተንታኞች ይናገራሉ። ወደ ሱዳን መረጃዎች ስንሄድ በሱዳን እየተካሄደ ያለውን ጦርነት በተመለከተ አዳዲስ መረጃዎች እየወጡ ነው የሚገኙት። ከነዚህ ይፋዊ ከሆኑ ሪፖርት ምርመራዎች መካከል ላይት ሃውስ ሪፖርተርስ የተባለ ተቋም ከሌሎች ተቋማት ጋር በመተባበር ባደረገው ምርመራና ባደረገው ጥናት የተባበሩት አረብ ኤሚሬትስ በሊቢያ በቻድ በኩል ለፈጥኖ ደራሽ ኃይሉ የሚያደርጉት የተራራቀ የሎጂስቲክ እና የጦር መሳሪያ አቅርቦትን እና መስመሮቹን ይፋ አድርጓል። ምንም እንኳ በውል የሚታወቅ ቢሆንም እንደዚህ እንደ ላይት ሃውስ ሪፖርተርስ በሊቢያ የካሊፋ ሀፍታር ልጆች ተብለው የሚጠሩ ታጣቂ ቡድኖች በቀጥታ ወደ አርኤስኤፍ የሚገባውን ጦር መሳሪያ ከዩናይትድ አረብ ኤሚሬትስ እንዲያመቻቹና በዚያም 4 ሚስጥራዊ የስልጠና ካምፖችን ለአርኤስኤፍ መክፈታቸውን መረጃው አረጋግጧል። ሊቢያ ካሊፋ ሀፍታር ተብሎ በሚጠራው አካባቢ 4 የአርኤስኤፍ ወታደራዊ ማሰልጠኛ ጣቢያዎች ገንብታለች ተብሏል። በሌላ በኩል ግንባር ላይ ባሉ ተለዋጭ ሁኔታዎች የሱዳን መከላከያ ሰራዊት በብሉናይል ግዛት ሲርኩም ተብላ የምትጠራውና ሙጋጃ ተብሎ የሚጠሩ መንደሮችን ከአርኤስኤፍ ፓራሚሊተሪ ኃይል ያስመለሰ ሲሆን በምዕራብ ዳርፉር ደግሞ ስትራቴጂካዊቷን ኩልቡስ ከተማን ለመቆጣጠር ዛሬ በእግረኛ በአየር በመካናይዝድ የታገዘ ከፍተኛ ውጊያ እያደረገ ሲሆን እስካሁን ድረስ 4 የጦር መኮንኖችን ከአርኤስኤፍ ስለመማረኩ የሱዳን ጦር ደጋፊ መረጃዎች ዛሬ ያወጡት መረጃ ይገልጻል። በሌላ መረጃ እንደዚሁ ወደ ምስራቅ ኢትዮጵያ ወደ አፍሪካ ቀንድ ወደ ሶማሊያ ስንሄድ የአልሸባብ ታጣቂዎች በታችኛው ሸበሌ ቀጠና ጀናሌ ተብሎ በሚጠራ ስፍራ ላይ በሚገኘው የኡጋንዳ መከላከያ ሰራዊት ሰላም አስከባሪ እንዲሁም ደግሞ በሌሎች የሰላም አስከባሪ ይዞታዎች አካባቢ ሌሊቱን ጀምረው ከፍተኛ ጥቃት መፈጸማቸውን ነው የተገለጸው። የአልሸባብ ታጣቂዎች የአሚሶም የጸጥታ ኃይሎች ተሰማርተው በሚገኙበት በዚህ ቀጠና ከሌሊት ጀምሮ የከፈቱት ጥቃት በተመለከተ እስካሁን ድረስ የደረሰው ጉዳት በዝርዝር በውል አልታወቀም። ጥቃቱ የተፈጸመበት ጀናሌ ተብሎ የሚጠራ ከተማ ደቡብ ሶማሊያ የሚመስሉ ዋና ዋና አቅርቦት መስመሮችን የምትቆጣጠር ወሳኝ ስትራቴጂካዊ ማዕከላዊ ከተማ ሲሆን የቡድኑ ጥቃት እና አቅም አሁናዊ ሁኔታ በተመለከተ እስካሁን ዝርዝር መረጃዎች አልወጡም። ይህን ተከትሎ በዚህ ቀጠና ያሉ የአሜሪካን አየር ኃይል ጨምሮ ወደዚህ ስምሪት ስለማድረጋቸው ነው አሁን የወጡ መረጃዎች የሚያሳዩት። ይህ እንግዲህ ቡድኑ ያለውን አሁንም የማጥቃት አቅም ያሳየ እንደሆነ ወታደራዊ ተንታኞች እየገለጹ ነው የሚገኙት። አልሸባብ ይችን ጀናሌ ተብላ የምትጠራውን ደቡብ ሶማሊያን ከሌሎቹ አካባቢዎች ጋር
የሚያስተሳስረው ወሳኝ ቦታ ላይ በሚገኝ የአሚሶም ሰላም አስከባሪ በተለይ የኡጋንዳ ሰላም አስከባሪ በሰፈረበት ቦታ አካባቢ ነው ከሌሊት ጀምሮ ጥቃቱን የከፈተው። ለሰዓት የነበሩ መረጃዎች እነዚህ ናቸው። በሌላ መረጃ ሰዓታችን በምንጃር ቀጠና አፍላ ውጊያ እየተደረገ ነው የሚገኘው። በምንጃርና በአካባቢ ያለውን መረጃ ጨምሮ በሌሎች አካባቢ ያሉ ዝርዝር መረጃዎችን ይዤ እስከምመለስ ድረስ በሰላም ቆዩን። መልካም ጊዜ